ለምን ትጨነቅሽ? አንድ ማድረግ የማልፈልገውን ነገር እንዳደርግ እያስገደዱኝ ነው። ማን ያስገደድሽ? ክፉ ሰዎች። ከክፉ ሰው ጋር አትግጠሚ የኔ ልጅ፣ ያሳብዱሻል። ከክፉ ሰው ጋር አትግጠሚ። ይህ መጥፎ ሰው እስር ቤት ሊያስገባኝ የሚችል መረጃ ይዟል። እስር ቤት ለምንድን ነው እስር ቤት የምትገቢው? አይ እስር ቤት ጥሩ አይደለም። እስር ቤት ጥሩ አይደለም። አዎ ረጅም ታሪክ ነው እማዬ። አሁን መናገር አልችልም። እርሶ ምን ይመክሩኛል እማዬ? እስር ቤት ብገባ ይሻለኛል ወይስ አድርግ የተባልኩትን ነገር ባደርግ? አይ መታሰር መጥፎ ነው። መታሰር መጥፎ ነው። እኔም እሱን ያሰብኩት መታሰር አልፈልግም። ስለዚህም ቆይ ምን እያደረግሽ ነው? ትራሱ ምን ያደርግልሻል? ምን እያደረግሽ ነው የኔ ልጅ? ምን እያደረግሽ ነው? ይቅርታ አድርጉልኝ። መታሰር አልፈልግም። ይቅርታ። ዮዲት ምን እያደረግሽ ነው? እማዬን እያወራችሁ ነበር። እሺ ነይ፣ አሁን ፈልጌሽ ነው። አሁን ትንሽ ቆይቼ መምጣት አልችልም? አሁን የፈለኩሽ በኋላ ታወሪያችኋለሽ። ነይ። እሺ። ልጅ እማዬ ለምን ነበር የፈለግሽኝ? ትናንትና ተከታትየው እንደነበር ነግሬሻለሁ። አዎ። ባልሽ የት እንዳላወቅሽ? አላወቅኩም። በቅርቡ ግን ማወቅ አይቀርም። እንዴት ነው የምታውቂው? ሁሌ በየቀኑ ይሄዳል። ዛሬም እዛ ይሆናል ሄደው። አንድ ቀን ተከታትዬ እደርስበታለሁ። አሪፍ ሀሳብ ነው። እና ምን እንደረዳሽ አንፈልግ? እንዴት ብዬ እንደምነግርሽ አላውቅም፣ ግን ደግሞ ግዴታ መናገር አለብኝ። ይቅርታ አድርጊልኝ። ምን እንዳደርግልሽ ነው የምትፈልጊው? አይልሽ አብሬ መተኛ ትፈልጋለሁ፣ ግን እዚህ ሳይሆን ውጪ ነው ትይዋለሽ። እሱም ሴሰኛ ስለሆነ እሺ ማለት አይቀርም። ያኔ ባሌት እንዳለ ማወቅ እንችላለን። እንዴት ነው ማወቅ የምትችይው? አሳየኝ ትይዋለሽ። የሴትዮዋ ባል አብዶ የት ነው ያለው ብለሽ ትጠይቂዋለሽ። እሱም በስራው ስለሚኮራ እዛ ያለበት ድረስ ወስዶ ያሳይሻል። ያኔ የት እንዳላወቅን ማለት አይደል? እርግጠኛ ነሽ ግን ይዞኝ ይሄዳል? ያው ይዞሽ ይሄዳል፣ እርግጠኛ ነኝ። እማዬ ምን ሆነሽ ነው ግን? ለምንድን ነው የምታጨናንቂኝ? ረፊ እኔ መሞት ነው የምፈልገው። በቃ መሞት ነው የምፈልገው። እኔ እቀበራለሁ። እዚህ ምድር ላይ መኖር ካሁን ወደ አልፈልግም። መጀመሪያ ልጆቼ፣ እንደገና እኔ በምንም ነገር አልተደሰትኩም። በቃ መሞት ነው የምፈልገው። እማዬ ስለምን ሞት ነው የምታወሪው? ቢላውን አምጪው፣ ክፈችው በሩን። አላስቀምጥም፣ በቃ አላስቀምጥም። ይሄ ቢላ እኔ ቁርጥርጥ ብሎ ያንተ ፍቅር ራሱ ከሆዴ እንዲወጣ ነው የምፈልገው። በቃ ልጅ የሚባል አልፈልግም። እሞታለሁ። በቃ ራሴን እወጋለሁ። በቃ እኔ ካሁን ወደ እናት የለህም። በቃ ቀልተኸኛል። እኔም በቃ ከአንተ ልገላገል። እማዬ እንድትሞች አልፈልግም። እንድሞት ባትፈልግም ኖሮ የልጅ ልጄን ይዘህ ከዚህ ቤት ልውጣ አትለኝም ነበረ። እማዬ ቤት ተከራይቼ በጣም እኮ ልጠይቅሽ መምጣት አይቀርም። ብቻዬን እዚህ ቤት ውስጥ ምን ልሁን? ልጄ ጠባብ ቤት ካልተከራየው ይላል። እኔ ደግሞ ፈረስ የሚያስቀልብ ሰፊ ቤት ታቅፌ ብቻዬን ልቀር ነው። እማዬ ነይ ውጪና እናውራ፣ ወይ በደሞ በሩን ክፈችልኝ። አልከፍትም ነው እኮ የምልህ። ይሄን በር የምከፍተው የኔ አስከሬን ሲወጣ ብቻ ነው። ልጄን አጥቼ መኖር አልፈልግም። እኔ በዚህ ቢላ ራሴን ወግቼ ነው የማጠፋው። በቃ አልፈልግም። እኔ ደግሞ ከአንቺ ጋር መኖር አልፈልግማ። ለምን ይመስልሻል? ክፉ ስለሆንኩኝ። አዎ እማዬ፣ ትዳሬን ፍቅሬን ለመበጥበጥ ያላረግሽው ነገር የለም። ብለሽ ደግሞ ሰራተኛዋን አብራኝ እንድተኛ ላክሻት። አውቃለሁ፣ ብዙ ጥፋት አጥፍቻለሁ። ልጅ መውለድህን ሳውቀው ግን ለምን ይህንን አደረግኩ ብዬ በጣም ጸጸተኝ። አሁን ግን ልጄንና የልጅ ልጄን እዚህ ቤት ውስጥ ማየት ፈልጋለሁ። በቃ እኔ አሁን እናንተ እዚህ ቤት ሆናችሁ ማየት ነው የምፈልገው። ይሄ ካልሆነ ግን ራሴን አጠፋለሁ። በቃ
ዮዲት ዮዲታ ዮዲት አቤት። ነይ እስኪ የኔ ቆንጆ ቁጭ በይ፣ ማውራሽ አለ። የነገርኩሽ ነገር እንዴት አደረግሽልኝ? ልገላቸው ገብቼ ነበር። ከዛ በኋላ ምን? ሞተች ብቻ በይኝ። ሌላ መልስ አልፈልግም። ላፍናቸው ትራሱን አንስቼ ሚስት መጣችብኝ። ምን መጣችብኝ? እንዴት ነው የምትመጣብሽ? ሰዓትና ጊዜን ጠብቀሽ አድብተሽ አድርጊው አላልኩሽም እንዴ? እና በሷ መምጣት ምክንያት ሴትዮዋን ሳትገያት ቀረሽ ማለት ነው? አዎ ጭራሽ አዎ ትለኛለች እንዴ? ይሄ እኔ ጥፋት ነው። አንቺን ጭራሽ ማመን አልነበረብኝም። ይቅርታ በዚህ ሰዓት ለኔ ዋጋ የለውም። እየሰማሽኝ ነው? ይቅርታሽ ከእስር ቤት ያስወጣሽ እንደሆነ ደግሞ እናያለን። እስር ቤት ይሆናልሽ። እኔ የምልሽን ነገር የማታደርጊ ከሆነ በእርግጥ ያንቺ ሚስጥር ፈጽሞ ልጠብቅልሽ አልችልም። ፈጽሞ። እየሰማሽኝ ነው? ምን ልታደርግ ነው? ምን እንደማደርግ ታውቂያለሽ? ቀላል ነው። ስልኬን አወጣና በአንድ ጥሪ ለፖሊስ ደውዬ እዚህ ቤት ውስጥ ባሏን በካፋ ቀጥቅጣ ልትገል የሞከረች ሴት አለች ብዬ ነግራቸዋለሁ። ከዛ መተው እጅሽ ላይ ካቴና ያስገቡና አንገትሽን አንጠልጥለው እስር ቤት ይወረውሩሻል። እንደዛም አታደርግም። እና የማትጠቅሚኝ ከሆነ ፈጽሞ ልተባበርሽ አልችልም። የማይጠቅመኝን ሰው ስለምን እተባበረዋለሁኝ? የሚጠቅመኝን ነገር የማታደርግልኝ ከሆነ ፈጽሞ ከአንቺ ጋር ጊዜ ያላጠፋም። ገብቶሻል አይደል? ያልኩሽን ካልፈጸምሽ ለአንቺ ቦታም ጊዜ አይኖረኝም። አልተባበርሽም። አደርጋለሁ። እሺ አድርጊዋ። ምን ትጠብቂያለሽ? እሺ ግን አፍነን ከምንገላቸው ለምን ከቤት አናባረራቸው? አእምሮ በሽተኛ ስለሆኑ በዛው ይጠፋሉ። ከሞት ያላነሰ ህይወት ነው መንገድ ላይ ሲንከራተቱ የሚኖሩት። እሱ ቢሆን ደስ ይለኝ ነበር። የማይሆንበት ምክንያት ግን አለ። አልችልም እንደዛ። ለምን? ምክንያቱም እሷ ላይ ያስደገምኩት ድግም ታየሽ አይኗ ላይ ነው። አይኗ ላይ? ከዚህ ቤት መውጣት እንዳትችል ታስራ እዚሁ እንድትቀመጥና ውጩ እሳት መስሎ እንዲታያት ነው ያስደገምኩባት። ስለዚህም ከቤት መውጣት አይችሉም ማለት ነው። መሞት ነው ያለባት። አየሽ፣ በትክክል መሞት ነው ያለባት። እሷ ትሞታለች፣ ቤቱን በራሴ ስም አደርገዋለሁ። እንደዛ መሆን አለበት። እሳቸው ላይ ያስደገምኩን ድግምት ማክሸፊያ መንገድ የለም? ይህንን አስቀድሜ ያስቤበትና አሰላስዬበት ያደረኩት ነገር ነው። ሊከሽፍ ፈጽሞ አይችልም። አየሽ፣ ምክንያቱም የሚከሽፈው ልጇን ካየች ብቻ ነው። ልጇ ጋር ደግሞ የሚገናኙበትን ድልድይ ሰብሬዋለሁኝ። ልጇ አብዶ እንዲንከራተት ውጭ አድርጌዋለሁ። እሷ ደግሞ አይኗ እሳት ታጥሩበት እዚሁ እንድትሆን ተደርጓል። የሚገናኙበት መንገድ ተሰብረዋል ማለት ነው። ገብቶሻል አይደለ? እማዬ ግን ለምንድን ነው የምታዋርጅኝ? ያስቻለው እናት ራሷን አጠፋች ቢባል እኔ አሁን ምን እላለሁ? አንተ ምን ትሆናለህ? በሰላም እዚህ ቤት ውስጥ ትኖራለህ። እኔን እንጂ መቃብር ውስጥ እዛ ትል የሚበላኝ አልኖርም። ለምን? ችግርህን አይደለሁ? እኔ ስላለሁ አይደል እዚህ ቤት ውስጥ መኖር የማትፈልገው? ስለዚህ እኔ እሞትልሃለሁ፣ ትገላገላለህ። እናትህ ትሞታለች። በቃ እማዬ እንድትሞቺ አልፈልግም። እባክሽ የማይሆን ነገር አታውሪ። እምቢ እንዳትለኝ፣ አለዛ በዚህ ቢላ ራሴን አጠፋለሁ፣ እገለዋለሁ ራሴን። በቃ እሺ፣ በቃ እሺ። አዎ እማዬ፣ በቃሽ። ቢላውን ቁጭ አድርጊውና ውጪ። ጥለኸኝ ወጥተህ ቤት አትከራይም? እማዬ፣ አዎ አልኩሽ እኮ አልከራይም። ነይ ውጪ። እሺ፣ አመሰግናለሁ። እኔ እንደሰማኸኝ የሚሰማ ልጅ ይስጥህ። እናትየዋን ገደልካት። ከዛ በኋላ ምን ለማድረግ ነው ያሰብከው? ምን አደርጋለሁ? ቤቱን እሸጠዋለሁ። ሚስትስ? ሚስቴ ምን? እሷ አታስቸግርህ?
ለምንድን ነው የምታስቸግረኝ? እድሜ ላባብዬ እሳቸው ጋር ተጎናብሽ የማጣው አንዳች ነገር የለም። በቁጥጥር የስራ አድርገውልኝ። ባለፈው መተቱ ሳይታደስ ቀርቶ የሆነችን አይታል አይደለም? አሁንም ረስተው ብትነቃብስ? ምን ለማለት ፈልገሽ ነው አንቺ? ለማለት የፈለኩትማ እሷንም እንዳሮጊታ ለምን አናሰናብታትም? በአንድ ድንጋይ ሁለት ወፍ ይሆንልናል። አንቺ ግን ሁኔታ ቢመቻችልሽ ከኔ የበለጥሽ መሰሪና ሸዋረለሽ እንዴ? እባክሽ። አመሰግናለሁ። መሰሪነት የተወለድኩበት ነው። አንቺ በጣም የምታስፈልጊኝ ሰው ነሽ። እጅግ በጣም ወድጄሻለሁ። ሁለቱንም እናሰናብታቸዋለን። እኔም ደግሞ በጣም ነው የማመሰግነው ሚስጥሬን ስለጠበክልኝ። አታስቢ፣ ደስታሽ ደስታዬ ነው። በዚህ ላይ ደግሞ ልነግርሽ የምፈልገው ነገር እነዚህን የማይረቡ ሰዎች ካስወገድን በኋላ እኔና አንቺ የፍቅር አክርማችንን እየሰነጠቅን ዓለማችንን እንቀጫለን። ደስ ይለኛል። እና የታሰብክ የፍቅር አክርማችን ምን ሰነጥቅበት ቦታ ሆቴል ምናምን የት ነው? ጥሩ። ልብሽ ውስጥ ይሄን ያህል ዘልቄ እንደገባው አላወኩም ነበር። አሁን ግን አጮልቄ ልብሽን ሳየው ትንሽ ፍቅር እየገባበት ይመስላል። ለማንኛውም የት ቦታ ላይ መሆን እንዳለበት የትኛውን ሆቴል መምረጥ እንዳለብኝ ላስብበትና ጥሩ ሆቴል ከያዝኩኝ በኋላ አሳውቅሻለሁ። ምን አለሽ? ጠየቅሽው? ነገርሽው? የኔም ቤት ልክ እንዳልሽው አደረኩኝ እና እሺ አብሬሽ ተኛለሁ አለኝ። አላልኩሽም? እሺ እንደሚልሽ ነግሬሽ ነበር። ይሄ ሴሰኛ ሌላ ቦታ ይሁን ስትዩ ግን ምን አለ? አዎ የፍቅር አክርማችን የምንሰነጥቅበት ሆቴል እንሄዳለን ብሎኛል። ሆቴል ስትዩስ ምን ብሎሽ? ጥሩ ሆቴል ፈልጌ ቦታውን አሳውቅሻለሁ አለኝ። አንቺ ምን አልሽው? እሺ አልኩታ። ለምን እሺ ማለት አልነበረብኝም? ቦታውን አሳውቅሻለሁ ሲልሽ እሺ ሳይሆን አብሬ እሄዳለሁ ነበር ማለት የነበረብሽ። አንቺ ግን እሺ አልሽው። ምን ችግር አለው ታዲያ? ሀሳቤን እንደቀየርኩ ነግረዋለሁ። ከዛ አብረን እንድንሄድ ጠይቀዋለሁ። አታስቢሽ፣ ሁሉም ነገር ይስተካከላል። አላስብም። አንቺን እግዚአብሔር አዳኝ መላክ አድርጎ ነው የላከልኝ። አመሰግናለሁ። እውነት ነው፣ ይስተካከላል። እንዳፍሽ ያርግልኝ። ዮዲት። አቤት። ላምንሽ እችላለሁ አይደል? አታስቢ የኔም ቤት፣ በደንብ ልታምኚኝ ትችያለሽ። ከአንቺ ጎን ነው የቆምኩት። እግዚአብሔር ከአንቺ ጎን ይቆምልሽ። አሜን። እማዬ፣ ቅድም የጀመርኩት ስራ መጨረስ አለብኝ። የምነግሮት ነገር አለ። ሳጅን እንዴት ነሽ? እንዴት ነው መርማሪ? እጅ ከምን ብዙ ጉር ነው እየሰማ ያለሁት። የጠረጠርከው ነገር በሙሉ ትክክል ነው። ወይዘሮ ወርቄ ለንብረት ብለው ምንም ነገር ሊያደርጉ ይችላሉ። ትንሽ ብንቆፍር ደግሞ እስከዛሬ የተደበቁትንም ሌሎችንም ማግኘታችን አይቀርም። ለዛ ነው እዛ ቤት አንደር ከቨር ሆነሽ እንድትቆይ የፈለኩት። የጠረጠሩት ነገር አለ እንዴ? እንዴት ይጠረጥራሉ? ሴትዮዋ ተንኮል ለመስራት እንጂ አጠገባቸው ዙር ብሎ ሌላው ነገር እንኳን አያዩ። ሳጅን ያንቺ ስራ የሚሆነው ከወይዘሮ ወርቄ ጀምረሽ እስከ ዮዲ ድረስ የሰሩትን ያንዳንዷን ወንጀል ማናዘዝ፣ ከቻልሽ ደግሞ በማስረጃ መያዝ። እሺ አለቃ። የኔ ፍቅር ዮዲት የት አለች? የኔ ጌታ አልናፈኩም? እኔ እኮ ናፍቀኸኛል። ስለምን ናፍቆትና ፍቅር ነው የምታወሪው? ዮዲት የት አለች? እሷን ፈልጊያት ነው። ከኔ ዮዲት በለጠችብህ እንዴ? አዎ፣ ሳሳ ያለ ልብስና ታይት ስታደርግ ሰውነቷን አይተሽዋ እንዴት እንደሚያምር።
አሁን በኔ ይፈረድብኛል? ምን ይዘጋሻል? ንገሪኛ። ይፈረድብኛል? አይፈረድብህ። ስለዚህ ለምንድን ነው የምትፈርጅብኝ? ይቅርታ የኔ ጌታ። ይቅርታውን ተይውና ይልቅ ዮዲትን ጥሪልኝ። ዮዲት ዮዲት! አቤት። ዮዲት እስካሁን አለባበሽም እንዴ? ምን ሆነሽ ነው? በይ ቶሎ ልበሽና ሆቴል ይዣለሁ፣ ወደዛ እንሂድ። ለምንድን ነው እሷን የምታያት? ቅር ይላታል ብለሽ አስበሽ ነው? በፍጹም ቅር አይላትም። ቅር ይልሻል እንዴ? ከሌላ ሴት ጋር ባልጋራ የእኔ ብቻ ብትሆን ደስ ይለኝ ነበር። ቋጣሪ፣ አሁን የጠየኩሽን ብቻ መልሽልኝ። ከእሷ ጋር ብሆን ቅር ይልሻል? አይለኝም። አይላትም። አየሽ። በዮዲት ፈጠን በይና ደስ የሚል የሚያምርብሽን ልብስ መርጠሽ ለብሰሽ ነይ። እሺ። ዋው! እንዲህ ስለብሺ እንዴት እንደሚያምርብሽ። በይ ነይ፣ አሁን ፈጠን በይ እንውጣ። ነይ ፈጠን በይ። ሴሰኛ፣ ቆይ ቀንን ጠብቅ፣ ዋጋህን ነው የምሰጥህ። እንዳይታወቅብን ሁሉንም ነገር በጥንቃቄ አድርጊ። ችግር የለውም። መቼም ቢሆን ሊያውቁብኝ አይችሉም። ያጋቹን ጉዳይ እንዴት ልታደርግ ነው? ሰለሞን እንዲከታተለው መድቤዋለሁ። ወዲያው እንደያዝነው በቁጥጥር ስር እናውለዋለን። ምናልባት እንደውም ስለሱ ሳወራ ደወለ። ሄሎ ሰለሞን፣ እንዴት አደረግ? በጣም ጥሩ ሳጅን፣ ወደ ስራሽ መሄድ ትችያለሽ። እሺ። የኔ ልጅ ይቅርታ አድርጊልኝ። አባዬ ሁልጊዜ ይቅርታ ይጠይቁኛል። ይቅርታ አደርግልዎታለሁ ሁሌ። ድጋሚ ደግሞ ስህተት ይሰራሉ። ይኸውልሽ በአሁኑ አንገቴ እንደፍቼ ነው የምኖረው። አንቺ ብቻ የልጅ ልጄን አትወሰጅብኝ። የኔ ጥፋት አይደለም። አስቻለውንና የልጆትን ልጅ ወስደውን ያደለው እርሶ ራስ ሆኖት በራሶት የተነሳ ነው። ኃላፊነቱን ይውሰዱ። ልክ ነሽ እኮ አንቺ። የኔ ጥፋት ነው ሁሉ። አንቺ ምን ቦጣሽ? እኔ ነኝ ያጠፋሁት። ለዚህ ጥፋቴ ይቅርታ አድርጊልኝ የኔ ልጅ። ይቅርታ አደርግልዎታለሁ፣ ግን እዚህ ቤት አልኖርም። ፀሐይ። አቤት። እናት የለሽም? ሁሉ የሚሰድቧት እናቴን አይደል? የአመዳም ልጅ፣ የደሃ ልጅ። ከኔ አልፎ እሷ ጋር ደርሰዋል። አለሽ ማለት ነው? አዋልኝ። በእናትሽ ነው የምለምንሽ። ልጄንና የልጅ ልጄን አትውሰጅብኝ እባክሽን፣ በእናትሽ ልለምንሽ። የምታመልጥ መስሎ ነበር። እንዴት ነው ማምኑት? ልታምኚኝ ትችያለሽ እኔ ልጅ። እኔ የምፈልገውን ነገር ምን እንደሆነ ታውቂያለሽ? አላውቅም። ልጄና የልጄ ልጅ ነው። እነሱን አጥቼ መኖር አልፈልግም። እኔንስ? አንቺ እኮ ልጄ ነሽ፣ የልጄ ሚስት፣ እንደገና የልጅ ልጄ እናት ነሽ እኮ። አብረን በፍቅር በሰላም መኖር ነው የምፈልገው። እባክሽን እሺ በይኝ። አሁን ደግሞ ምን አስበው እንደሆነ አላውቅም። እኔ ምንም ነገር አልፈልግም። እኔ የማስበው ከዚህ ቤት እንዳትወጪ ነው። ከወጣሽ ግን ራሴን አጠፋለሁ። አባዬ ልጆት እኔ ላይ እንደማገጠ እንዳስብ ሴት ልከውበታል። ስለኔ መጥፎ ነገር አውርተዋል። ያላደረጉት ምንም ነገር የለም። እሱ ያለፈ ታሪክ ነው። አሁን ግን አዲስ ሴት ነኝ። ይህንን ብዙ ጊዜ ብለውታል። ከአንዴም ሁለቴም ቤት ተከራይተን ልንወጣ ስንል አስቁመው ይህንን ጊዜ ደጋግመው ነግረውናል። እርሶ ግን እንኳን ሊለወጡ ሁልጊዜ አዲስ ነገር ነው የሚጠነስሱት። በአሁኑ ደግሞ ምን ሊሉ ይሆን? እንዴት ልመኖት አባዬ? እስኪ በእኔም ሳይፈርዱ እንዴት እንዳምኑት እንደሚፈልጉ እስኪ ንገሩ። እንዴት ነው ማመን ያለብኝ? ልጄ ልጅ አለ ሆድሽ ውስጥ። የልጅ ልጄን መጉዳት የምፈልግ ይመስልሻል? ይህን ያህል
እንደ አውሬ ነች ብለሽ የምታስቢው? የልጅ ልጄን እጎዳዋለሁ? አላቅም። እርሱ ምን ይሳኖታል? መች ሳያደርጉትም አለለም። አውቃለሁ፣ በድዬሻለሁ። ከዚህ በፊት ደግሞ ብዙ ጥፋት አጥፍቻለሁ። አሁን ግን ሌላ ሰው ነኝ። እመኝኝ፣ የልጅ ልጄን እፈልገዋለሁ። የልጅ ልጄን እፈልገዋለሁ። እባክሽ እባክሽ። ምን ነው እማዬን ያስጨነቀች? ምን አለች? ይቅርታ እንዳደረግላቸውና የልጅ ልጃቸውን ከነሱ ይዤ እንዳልሄድ ነው የጠየቁ። አንቺ ምን አልሻት? ምንም አላልኳቸውም። በቃ ጠየቁኝ፣ ከዛ ወጡ። አንተ መጣ። አሁን ግራ ግብትን ያለኝ ምን ማድረግ እንዳለብኝ እራሱ አላውቅም። እኔ ከዚህ ቤት ወጥቼ ከአንቺ ጋር ሰላማዊ ኑሮ ነው መኖር የምፈልገው። እኔም እሱን ነው የምፈልገው። አባዬ ግን ሰላማዊ ኑሮ እንድኖር የሚፈቅዱልኝ አይመስለኝም። ምን ይሻላል ታዲያ? ይቅርታ አድርጌላቸዋለሁ። ብዙ ጊዜ በድለውኛል። ከዚህ በኋላ ግን የልጅ ልጃቸውን የሚጨክኑ አይመስለኝም። የኔ ፍቅር ይሄ ነው የቀድሞ የሚስቴ ባል ነበር ያልኩሽ እብዱ። ያው ካልተዋወቅን ስትያል ነበር። ያው አስተዋወቅኩሽ። ምን የሚታወቅ ምን ልትተዋወቂው የምትችይው ነገር አለ ከእብድ ሰው? እዚህ መቆየታችን ያን ያህል ዋጋ ያለው አይመስለኝም። በቃ እየሸው አይደል የኔ ፍቅር፣ ቀጥታ ወደ ሆቴል መሄድ አለብን። 4 ኮከብ ሆቴል እየጠበቀን ነው። መጀመሪያ ሬስቶራንቱን ገባና የምትወጂውን እኔም የምወደውን ስቴክ በዋይን እናወራረዳለን። ከዛ ቀጥታ ወደ ሩም እንገባለን። ጣፋጭ ፍቅር አክርማ ስንሰነጥቅ እንቆያለን ማለት ነው። ገባሽ አይደል የኔ ፍቅር? እሺ። እንዴት እኮ እንደምወድሽ አማላይ ነሽ። ምን ነው የኔ ፍቅር? ትንሽ መሰለኝ። እንሂድ በቃ። ምን ነው? እኔ እያመመኝ ነው መሰለኝ። ምን ሆንሽ? እኔ እንጃ። ወሬ ሳይደርስ አይቀርም። ፔሪድ ከመሆን እንዴ? ድንገተኛ ነው ወይስ ቀኑ ነበር ዛሬ? ቀኔ ነው መሰለኝ፣ ረሳሁት።